ተመስገን የተባለ ክፉ ምንም ማስታወስ ስለማትች የሴራው ባለቤት ሲያደርግሽ ገርሞኝ ነው። ወይ ካልሆነ ወደ ቤቴ ልሂድ። ቆይ ውርስሽን ለባዳ ሰጥተሽ ልትሄጂ ነው? እና ምንድነው ነገሩ? እናንተን በትንሽ ብር አጃጅሎ እሱ ሙሉ ቤቱን ሊወርስ ነው። ምን ሲያወራ ደግሞ በጆሮዬ ሰምቻለሁ። እንዳትድኝ ሊያደርግሽ ነው። ናቲ ትዕግስቴን እየተፈታተንኩ አልመሰለህም? ባለፈውም ያልከውን አሁንም የምትለውን እየሰማሁ ነው። ተውት፣ ውጭ ወተን እናውራ። አውጣው። ተመስገን ኃይለኛ እንጂ አጭበርባሪ ሌባ አይደለም። እሺ እኔ ግን አላመንኩት። እስኪ ምን አደረገ? አንድ ነገር ንገሪኝ። አትቆጭ እንጂ ትሁቴ። ቆይ ግን ማን ነው ጮኛሽ? እኔ ግን ያልገባኝ ቆይ ለምንድን ነው እንደዚህ ክፉ መሆን የፈለከው? ማዘር ቤቱንም ንብረቱንም መሸጥ መለወጥም ትችላለሽ። ማወቅ ያለብሽ ግን እኔ በዚህ ሂደት ውስጥ ምንም እንደማልጎዳ ነው። መታሽኝ እኮ ምን ሆነሽ? አዎ መተው። እንደ እናትህ ሆነ ከጀርባ ልትወጋ ነው አይደል ሀሳብህ? አንተና እናትህን ነጥዬ ማየት እንዳልችል እያደረከኝ ነው። እሺ ተውት፣ ባልሽ ለሆነ እኮ ነው። ኧረ እባክህ እንዳንተ አይነት መሰሪ ባልከው ቅርብኝ። እሺ እሱን አይደል ስራችን እያለ ህይወታችን በሰላም እንዳንኖር የሚያደርገን። ስም ብቻ ወክለህ ስለ ራስህ አውራ። እሺ መሰሪ ኦዬ ሙሽርነቱን ትተህ ወደ መቃብር መሄድ አንባል መሰለህ። ተውት፣ የሚያልገባት ያንተ ነፍሰ ገዳይ መሆኑ ማለት እኔ እንኳን ነፍሰ ገዳይ አይደለሁም። አንተ እንድገል እያስገደድከኝ ነው። እንዲሁ እንደተርመጥመጥክ ትኖራታለህ እንጂ ትሁትን እንደው ጫፋ ነው። ትሁቴ እንዲህ ከምትናደጂ አንቺ ጋር እንዳይጠነቀቅ የሚያደርገውን ነገር እያየሽ ብትታዘቢ ነው የሚሻለው። የእሱን ትክክለኛ ማንነት ለማወቅ ዝም ብለሽ ታዘቢ። ቆይ ተመስገን ትወጂዋለሽ? ሞገድ ማለት ማዘሯን ስለ ተመስገን አምርሮ እንድትጠላውና እንድትጠራጠረው እያደረጋት ነው። ይኸውልሽ እናቴ እስከ ዘላለም ድረስ እንደዚህ አይነት ጨካኝ ሰው አይቼ አላውቅም። አንቺ ከዛ ደሳሳ ጎጆ እስከዚህ ድረስ መኖርሽ እንደዚህ የተንጣለለ ህንፃ እያለሽ በጣም ነው የሚያሳስበኝ የሚቆጨኝ። እና አሁንም ኖርማል ምንድነው ተመስገን ሲያወራ የሰማሁት ቤቱን ራሱ በርካሽ ዋጋ ለመውሰድና እናንተን ሜዳ ላይ ለመጣል ሲነጋገር ሰምቻለሁ፣ በጆሮዬ ነው የሰማሁት እያለ ይነግራታል። ማዘሯም የእውነት ናቲን ያመነችው ትመስላለች እና አሁን በቃ ሐኪም ቤት እያለም ያመላልሰኝም ለዚህ ጉዳይ ሊሆን ይችላል። ስለዚህ ወደ ራሴ ቤት ልመለስ ይሆን እያለች ስትል አረ በጭራሽ ይሄ ቤት እኮ ያንቺ ነው እንዳታስብ። ስለዚህ ተመስገንን ተጠራጠሪው። እንዲያውም እኔ ስገምት እንዳትድኝ እንዳታስታውሽ ለማድረግ ነው እየሰራ ያለ ይመስለኛል ብሏታል ናቲ። ሰላም እንደምን አላችሁ? ትሁት ጀምሯል ከባለፈው ክፍል የቀጠለ። ትሁት ይህንን ስትሰማ ችላ መቋቋም አልቻለችም። በሩን ገልብጣ ገባች። ትሁት እንደገባች ናቲ ላይ ጮኸችበት። አንተ ቆይ ዓላማ ምንድነው? በባለፈውም ሰምቻለሁ፣ አሁንም ያልኸውን እያንዳንዱን ሰምቻለሁ። ቆይ አንተ እዚህ ላይ የምታተርፈው ምንድነው? ምን አድርጊ ነው የምትላት ማዘሯን። ይኸውልሽ ማዘር እናቴዋ ተመስገን ኃይለኛ ይሆናል እንጂ ክፉ መቼም ሊሆን አይችልም አለች። በዚህን ጊዜ ማዘሯ እኔ ያላመንሁትም ስትል እስኪ አንድ ያለማመንሽ ምክንያት አንድ ነጥብ እንኳን ንገሪኝ እያለች ስታፋጥጣት ያኔ ኖርማል ምክንያቷን ከመግለጽ ይልቅ ቆይ እጮኛሽ ማን ነው? ናቲ መስሎኝ ስትላት ናቲ ቀበል አደረገና ነገሩን ይኸውልሽ እጮኛዋና ሌላን ሰው ራሱ መለየት አቅቷት ለሱ አዳልታ እየተከራከረች ነው ብሎ ለማቀሳሰርና ለማለሳለስ ሲሞክር ትሁት እኔ ለማንም አላዳላሁም ለእውነት ነው፣ ግን አንድ ነገር ልንገር፣ ይሄ ነገር ይቅርብ፣ በዚህ ልክ ክፉ መሆን ልክ አይደለም። ማዘሯም አንቺ ከፈለግሽ ሁሉን ነገር መሸጥ ትችያለሽ፣ ትሁት በዚህ ጉዳይ ላይ ምንም እጇ የለባትም፣ ጉዳዩም አይደለም ብላ ተናዳ ትታቸው ወጣች። ናቲ ማዘሯን ይቅርታ ጠይቆ ላረጋጋት ብሎ ተከትሏት ወጣ። ትሁት ጋር ተከትሎ እንደወጣ አንድ ጥፊ ያቀመሰችው ትሁት ጮባ መታሽኝ እኮ ሲል አስቤበት ነው እኮ ታዲያ የመታው ምን አስበህ ነው ስትለው ምን አደረኩኝ እያለ ለመከራከር ሞከረና ትሁትም አስቀጠለች። ኖርማል ነገሩ የዚያች ክፉ እናት ልጅ ሆነህ አንተስ ምን የተለየ ትሆናለህ? የኔ እይታ ነው ልክ ያልሆነው፣ ከእናተ ለይቼ አንተን ማየት አልነበረብኝም፣ ከኋላ ሆነ ልትወጋ ነው እንዴ ብላ ስትለው እሱ ጮኸ። እንዴት እናቴን ትናገሪያታለሽ ብሎ ሲላት እሷም ዝም የምትሉን አልተገኘችም። እናገራለሁ አካሄድ እኮ የመሰሪ ነው እያለች ጮኸችበት። እሱም አንቺ ቆይ ለምን እንዴት ትናገሪኛለሽ? ባልሽ ልሆን እኮ ነው እያላት እያለ መሰሪ ባል እንዲኖረኝ አልፈልግም ብላ ልትገባ ስትል እነ ተመስገንና እድል ከውጭ ወደ ውስጥ ገቡ። ልክ ተመስገንን ሲሄው ናቲ እሱ ነው አይደለ በመሐከላችን ኖርማል የሆነ ነገር እየፈጠረ በሰላም እንዳንኖር የሚያደርገን እያለ ሲል ይኸውልህ መጀመሪያ ሰበቡን ተውና ራስን ችለህ አውራ። አሁን አንተ ጋር እኔ የምኖርበት የምነጋገርበት ምክንያት የለኝም መሰሪ ብላ ሰድበው። መሰሪ የሚለው ቃል ትውስ ስትናገረው ያምራል። እንደዛ ብላው ጥላው ገባች። አሁን ተመስገንና ናቲ እያወሩ ናቸው። በቃ ያንተ መጨረሻ እንደዚህ ነው አለው ተመስገን እየቀለደበት ነው። ይኸውልህ ምንም ብታደርግ ምንም ብትሆን ትሁት እንደሆነች የኔ ነች፣ እሱን አሳይሃለሁ ብሎታል። አሁንም ከመፎከር ነው እንጂ እስካሁን ተጨባጭ ምንም ያየነው ነገር የለም። ትሁት ተናዳ ወደ ውስጥ ስትገባ እድልም ማብራት ተከታትላ ገባችና እያጽናናቻት ነው። ይኸውልሽ ትሁቴ አትናደጂ፣ ናቲ ጋር የሚሰራውን ስራ ዝም ብለሽ እየተመለከትሽ ታዘቢና እውነቱን ወቂ እንጂ ስተት በሰራ ቁጥር እየጮሽ እሱ ጥንቃቄ እንዲያደርግ አታድርጊው። ስለዚህ ማድረግ ያለብሽ
ዝም ብለሽ ታዘቢ ብላታለች። ትሁትም እንግዲህ ይህንን ለማድረግ ሞክሬ የነበረ ግን የሱ ጥፋት በጣም ከህሊና በላይ የሆነ ስለሆነ አላስቻለኝ አለቻት። እሷ ግን እድል ህፃን ትመስላለች፣ ግን ንግግሮቿና ምክሮቿ በሳል ናቸው። አይ እንደምንም ተቋቋሚ። አሁን ደግሞ ሽማግሌ ሊልክ ከመሆኑ አኳያ አሁንም ተመስገንንም ፊት አትንሺው። እንደገባኝ እንደተረዳሁት አንቺ ሉንታ ይዞሽ እንጂ የምትወጂው ተመስገን ነው። ናቲን ደግሞ የምትለይበት ምክንያት ትፈልጊያለሽ። ለዚያ ምክንያት ደግሞ እኩል ትሪት አድርጊያቸው። ለአንቺ ቤተሰቦች ለአንቺ የሚጠነቀቁትን እኩል ቦታ ሰጠሽ አስመርጪ፣ ምረጪ፣ በኋላ እንዳትጸጸች ብላታለች። ምክሩንም ለግሳታለች። እኩል ሽማግሌ ላኩ። ሽማግሌ ተላኩ በኋላ ቤተሰቡ የመረጠው ያንቺ ባል ይሆናል። ያን ለማድረግ ደግሞ በናቲ ላይ ምንም አይነት የህሊና ወቀሳ አይደርስብሽም። ምክንያቱም ናቲን ያላስመረጠው የሰራው ስህተት መሆኑ ይታወቃል ብላታለች። ትሁትም በድል ምክር እየተገረመች ያለች ትመስላለች። በእርግጥ ይችንን ቅመም የሆነች ምክር ካሁን በፊትም ቲና መክራት ነበረ። በእርግጥ ከቲና ሁሉም ነገር አለ። በሰይጣኑ በኩልም በመላእክቱ በኩልም ያለ 50-50 ነች ቲና ለወዳጇ ማር ለጠላቷ ሬት ነችና ቲና ይህንን መክራት ነበረ። አሁን ደግሞ እድል የምትባል ቅመም መጣ ነግራታለች። ትሁትም እንግዲህ እንዲቆርጥላት ነው መሰለኝ የተመስገን ጋር ያላትን ግንኙነት ጠይቃታለች። ተመስገንን ታፈቅሪዋለሽ ብላ ቁርጡን ጠይቃታለች። አይ ፍቅር እንኳን አልያዘኝም፣ እንደ ጓደኛ እንደ ቤተሰብ ግን ነው ግንኙነታችን ብላ አሳርፋታለች። አሁን ትሁት በድል ላይ ምንም አይነት ቅያሜ የሚኖራት አይሆንም። በቃ እንግዲህ በኋላ ፈገግታ ሳቅ ነው እንጂ ፊትን መቋጠር በጥሩ ባልሆነ አተያይ ማየት ከእንግዲህ በኋላ አበቃ። ትሁትና ድል የልብ ጓደኛ ወደ መሆን ደረጃ ላይ ደርሰዋል። ማዘሯ ዛሬ ሕክምና ቀጠሮ ነበራትና ቅድም ተመስገን እንሄድ ሲላት የተወሰነ ከናቲ ጋር ማውራት ስለፈለገች ነበር። በቃ ጨርሱና በኋላ ልመለስ ብሎ ከድል ጋር ተያይዞ የወጣውትና አሁን ተመስገን ተመለሰና እንሄድ ሲላት ማዘሯ ግግም አለች። አልሄድም፣ እንዲያውም እንግዲህ በኋላ ሰውየው በሌለበት የኔ አላስታውስ ምን ይጠቅመኛል አልሄድም ብላ ግግም አለች። ተመስገን በጣም ተጨነቀ። እኔ ጋር መሄድ ካልፈለሽ ምናልባት ከድል ጋር ሂጂ ብሎ ቢላትም አይሆንም አልሄድም አለች። እንግዲህ በዚህን ጊዜ ተመስገን ምንም ማድረግ ስለማይችል በሉ በቃ ምናልባት ካመነች እሺ ካለች እድል አናግሪያት ብሎ ተቷት። ተመስገን ሲወጣ ትሁት ተከተለችውና የእድል ምክር ሰምሯል መሰለኝ። አሁን ትሁት ተመስገን የሚለውን ስም እድል በወጣችው መሰረት ተሙ ወደሚል ቀይረዋለችና እሱም በጣም ደስ ብሎት ተሟልሽኝ ይላታል። አዎ ይቅርታ በችኮላ ያለ ስም ሰጠውህ እያለችው ነው። እሱ ደግሞ እኔ ነገሬ ሁሉ አንቺ እንድትወጂው እንድትጠዩ ብዬ የማደርገው ነገር የለም፣ ያመንኩበትን አደርጋለሁ፣ ግን ያላደረኩትን ነገር በሰው ፊት እንዲህ ስትናገረኝ ደስ አይለኝም ማለት እሷም ይቅርታ አለችው። ቡና ጋብዘዋለች። ማታ ይመጣል። ታርቀዋል። አሁን ጥሩ ሁኔታ ላይ ነው ያሉት። ናቲ የዚህ ህንፃ ነገር አልቆረጠለትም። በማዘሩ በኩል ያለውንም ተፍተፍ እያለ ነው። እንደገና ደግሞ ይህንን ነገር ቲና እንድታማክረው የበለጠም ጥሩ የሆነው እሷ ስትገባበት ነው ብሎ ስላሰበ ነው መሰለኝ። አዎ ነገሩ ቲና ስትገባበት ያምራል፣ ግን ምን ዋጋ አለው? ቲና ካንተ ወገን አይደለችም። ቲና ከጠፋችበት ተገኝታለች። እሷ ቲና እንደመጣች ያጋጠመውና የሆነውን ነገር ነገራት። የት ጠፍተሽ ነው ሲላት ስራሽ ምንድነው ሲባል ያው ያንተና እኔ ስራ ከዚህ ሰይጣን ካልሆነ ደፍሮ የሚናገሩት ስራ ነው ብለህ ነው ብላ ሾመረችበት። እሱም አይ እንደዛ አይደለም፣ ግን ለማንኛውም አባባ የመኪና አደጋ አድርሶ እስር ቤት ገብቷል። እስር ቤት ደግሞ ለመውጣት ለገጨው ቤተሰብ ከፍተኛ የሆነ ብር ካሳ መክፈል አለበት። ለዚያ ብር የሚሆን ደግሞ ስለሌለ ህንፃው መሸጥ አለበት። በዚህን ጊዜ አንቺና እኔ ከፍተኛ የሆነ ተጠቃሚ እንሆናለን ብሎ ሲላት ቲና አባባ ሰው ገጭቶ እስር ቤት ገባ የሚለው ቃል በጣም አስደንግጧታል። ምክንያቱም በአባባ ጉዳይ ክፉ ላለማድረግ ክፉ ላለመስማማት ቃል ገብታለችና በጣም ደንግጣለች። ግን ይህንን ድንጋጤዋን ዋጥ አድርጋ እሺ ጥሩ ስራ ነው አብረን እንሰራለን ብላ ብዙ አልቆየችም። ቲና ወደ ቤት እየሄደች ቲናም ቤት መጣችና ድልንና ማዘሯን ሰላም ካለች በኋላ ትሁትን አገኘቻት። ትሁትን ያረጋገጠችላት አባባ ጋር የደረሰው ነገር እንደሚወራው እውነት ነው ብላ ስትጠይቃው ደውዬልሽ ነበር እኮ ግን ስልክ አታነሽም አለች። ትሁትም ቲና ሁሉን ነገር ስለሰማች ይህን ቤት ግን ለመሸጥ እንዳታስቢ ስትል ትሁትም እኔ ምን ቤት ነኝ? እኔ እንደውም ደብሮኛል። ለዚህ ቤት ያለውም አባባ አደራ ስላለ የሱን አደራ እየጠበቁ ነው እንጂ እንኳን ቤት መሸጥ አለመሸጥ ዙሪያ ላይ ማውቀው ነገር የለም ስትላት ቲናም በጣም ይህ ጉዳይ እያሳሰባት ትመስላለች። እየተገረመች ስትወጣ ናቲ ተከትሏት ገባ። ናቲ እየተከተላት ነበር። ምክንያቱም ይህን ነገር ሲነግራት ቲና ላይ ድንጋጤ ፊት ስላሳየች ምናልባት ይህን ነገር መረጃ ታወጣለች ከሚል ጥርጣሬ ይመስላል። ቅድም ግን ለምን ደነገጥሽ እያለ ይጠይቃታል። የተፈጠረው ነገር እኮ የሚያስደነግጥ ነገር ነው፣ ግን ለማንኛውም ውግናሽ ከየት ነው ብሎ ሲጠይቃት ውግና መቼም ቢሆን ከብር ነው ብላ አረጋግጣለት ተሰናብታው ወጣለች። ቲና እንግዲህ ናቲን ተሰናብታ ከወጣች በኋላ ወደ አዲሱ ስራዋ ሄዷል። ለመሆኑ የቲና አዲሱ ስራ ምንድነው ከተባለ እንግዲህ አጭበርብሮ መኖር
እሱም እንግዲህ እሷን አጭበርብሬ ሀብታም ሆናለሁ ብሎ ያሰበ አንድ ቅቤ ምላሱ የሆነ ሰው ነውና እንግዲህ ሰጥቶ መቀበል በሚለው ፕሪንሲፕል ይመስላል ቲና ትልቅ ህንፃ አለኝ አባቴ ያወረሰኝ ብላ ስላለችው እንግዲህ አምኗታል ማለት ነው። መጀመሪያ የሱን ሀብት ወደ እሷ እያዞረላት የስም ዝውውር እያደረገ እንደሆነ ነግሮናል። እንግዲህ ወረቀቱ ፌክ ካልሆነ ውልና ማስረጃ ሄደው የተፈራረሙ ይመስላሉ። ቲና በጣም ደስ ብሏታል። የቀረበችው እንግዲህ ብላይንድ ሆና ነውና ምንም ነገር ማድረግ አትችልም አቅመ ቢስ ናት ብሎ ያሰበ ይመስላል ሰውየው። እንግዲህ ሿሿ ሊሰራ ሲል ሿሿ የተሰራ ትመስላለች። ምክንያቱም ቲና በጣም ደስተኛ ሆናለች። አሁን ወደ መጨረሻው እየደረስን ነው። ቅድም እድል ሰው ቤት ገብቼ ሰራለሁ ያለችውን ሐሳብ ማዘሯ አነሳችውና ባካችሁን እድል ሰራለሁ ሰው ቤት ገባለሁ እያለች ነው አማልዱኝ እያለች ስትል ናቲ እንኳን ሊያማልዳት ምንም እንዳታስቢ እኔ ጥሩ ቤት ፈልግልሻለሁ አላት። ተመስገን ግን አይሆንም ታይ እድልን ነገር አስቢበት ሲል ናቲ ወደ ጭቅጭቁ ተመለሰ። በዚህን ጊዜ ትሁት አንድ ሐሳብ አቀረበች። ቅድም እድል ያቀረበችውን ሐሳብ ከአሁን በፊት ቲና ይህን ነገር እንድታደርግ በተደጋጋሚ ነግራት ነበር። ግን የሰራው አሁን የእድል ነው። እንግዲህ ነገር በሁለት ሲሆን እውነት ነው ብላ አሰበች መሰለኝ። አሁን ነገሩን ወደ መጨረሻው ለማድረስ የቆረጠች ትመስላለች ትሁት። ያሸነፈ ያግባኝ ቤተሰብ የፈቀደለት ትል ተመስገን በዚህ ጉዳይ የበለጠ ደስ ያለው ይመስላል። እንግዲህ ናቲም ቢሆን መስፈርቱን ቀድመሽ አሳውቂኝ አላት። እንግዲህ ከመስፈርት ጋር ነውና እነሱ የሚፈልጉትን ማቅረብ እሱ የሆነውን ሳይሆን የሚፈልጉትን ለማቅረብ መስፈርቱን ቢጠይቅም እኔ ማውቀው ነገር የለም ብላ ዘግታለች። ተመስገን ደስተኛ ነው። ሌላው አንገብጋቢው ጉዳይ ግን ቲና ሿሿ የሰራችው ሰውዬ ባኖባታል መሰለኝ። እየተፍለቀለቀች ወደ ቤት ስትመለስ መኪናው ፊት ለፊት ቆሞ እየጠበቃት እያለ ነው የዛሬው ያበቃ። እንግዲህ የሚቀጥለውን ይዘን እስክንቀርብ ሰላሙ ሁሉ ከእናንተ ጋር ይሁን።